በጣም የገረመኝ ሴት ናት የምትመክረው ይሄንን ምክርና ባልሽን አትከልኪው ለግንኙነት መከልከል የለበትም ምናምን የሚል ኮንቨርሴሽን አይቼ ነበር። ይሄ ፈጽሞ ትክክል ያልሆነ አባባል ነው። እንደው ከሚስት በላይ እሷ አስባለት ባልሽን አትከልኪው ማለቷ ማግባብ አይደለም። እንግዲህ ሚስት ናት አይደል? የባልን ደስታ ከምንም በላይ የምትፈልገው። ስለዚህ ሚስትየው ግንኙነቱን የጠላችበት ምክንያት ምንድን ነው? ተነጋገሩ ብሎ ምክር መስጠት ነው የሚቀለው። ምክንያቱም ግንኙነት ሙቹዋል ቤኔፊት ነው። የባልም የሚስትም ጥቅም ነው፣ የአንድ ሰው ብቻ ጥቅም አይደለም። እና ያንን ደስታ ሴቷን መፈለግ አለባት፣ መጓጓት አለባት። ለዛ ነገር አቮይድ ካረገችው የሆነ ችግር አለ ማለት ነው። ስለዚህ መባል ያለበት ወርክ ኦን ኢት፣ ተነጋገሩበት፣ መፍትሄ ያለበት ሕክምና ቦታዎች ሂዱ፣ ይሄ ነገር ከጎደለ ነው መባል ያለበት እንጂ ልክ እንደሆነ መጠቀሚያ ሀይ ባልሽን አትከልኪው ምናምን ተብሎ ምክር አይሰጥም። ከሚስትም በላይ አታስቡለትም። ያንን ደስታም ደግሞ ከሷ በላይ ሼር አታደርጉትም እዛ ትዳር ውስጥ ማለት ነው። ስለዚህ ሴቶች ብዙ ምክንያት ይኖራቸዋል ግንኙነትን የሚሸሹበት። በሆርሞን ኢምባላንስ ሊሆን ይችላል፣ ከባል ጋር ባለ አለመግባባቶች ሊሆኑ ይችላሉ። ስለዚህ መጀመሪያ የችግሩ መሰረት ነው መፈታት ያለበት እንጂ ዝም ብሎ መከልከል አለመከልከል ተብሎ የሚዳኝበት ጉዳይ አይደለም። ሚስታችሁን ለማርካት ነው ቶሎ መጨረስ የማትፈልጉት ነው ወይስ ረዘም ያለ ጊዜ ራሳችሁን ኢንጆይ ለማድረግ? ምክንያቱም ዛሬ ያጋጠመኝ ልንገራችሁ። ቶሎ መጨረስ የሚቸገር ታካሚ መጣ እና እዘዥልኝ ያለኝ ጀስት እዛ አካባቢ የሚያደነዝዝ ክሪም ወይም ስፕሬይ ነገር ካለ ነው ያለው አለ። ኖርማሊ ግን አሁን ይህንን መድኃኒት ለሱ ሲሰጠው፣ ለሱ ማደንዘዣ ክሬም ሲሰጠው ከሚስቱ ጋር በሚኖረው ግንኙነት ሰዓት ለእሷም ይሄ ማደንዘዣ ይኖራትና እሷም አትጨርስም፣ ለሱም እንደዛው ይሆናል ማለት ነው። ስለዚህ እሷን ማርካት ከሆነ ፐርፐዙ፣ ቶሎ አለመጨረስ ፐርፐዙ ይሄ ማደንዘዣ ክሪም ኦር ምናምን ነገር የመሳሰሉ ነገሮች ጥቅም ያላቸው መድኃኒቶች አይደሉም። ስለዚህ እኛ ጋር ለሕክምና ስትመጡ ለይተን ነው ፐርሰናል የሆነ ሕክምና ነው የምንሰጠው። ማለትም ከድሮ ጀምሮ ቶሎ መጨረስ የምትቸገሩ ከሆነ፣ አዲስ የጀመረ ከሆነ ኦር አንዳንዴ ብቻ የሚያስቸግር ከሆነ፣ ከእሱ ጋር ተያይዞ የብልት መቆም ችግር አለ፣ እነዚህን አይተን ኢንዲቪጁዋላይዝድ የሆነ ሕክምና ነው የምንሰጠው። ስለዚህ በኮሜንት ሴክሽን ቶሎ መጨረስ ለምን እንደማትፈልጉ ንገሩኝ። ሚስትየው ማርካት ውጭ ሌላ ምክንያት ካለ ማለት ነው። ሴቶች የእውነት ሙሟችሁን በኮካ እየታጠባችሁ ባልሆነ መጀመሪያ ይህንን ኮሜንት ሳየው ማለት ነው ቀልድ ነገር መሰለኝ፣ ተደጋገመ ለካ ማለት ነው። ኮካ በዛ ማህፀን በኮካ ስትታጠቡ ማጥበብ አለው ድንግልና ሁላ ይመልሳል የሚባል ወሬ እንዳለ ሰማው። እንዴት አስባችሁ ታው ኖርማሊ ለስላሳ እጃችሁ ላይ ብታደርጉ ማለት ነው ትንሽ ሊያጣብቅ ይችላል። እሱን አይታችሁ ነው። ምክንያቱም ኖርማሊ ማህፀን ጡንቻ ናት። በየሰው ይለያያል። ምን ያህል ኢላስቲክ ነው አይደለም ጠንካራ ነው የሚለው በየሰው ይለያያል። ማህፀናችሁን በለስላሳ ስትታጠቡ ምን አይነት ነገር ሊፈጠር ይችላል? ኖርማሊ ማህፀናችን ማለት የራሱ ኢኮሲስተም አለ። ጥሩ ባክቴሪያ አለ፣ መጥፎ ባክቴሪያ አለ። ኢንቫይሮንመንቱ ማለት ነው ጥሩ እንዲበዛ ነው የምንፈልገው። እንደዚህ ኮካ ምናምን ስታደርጉ ማለት ነው መጥፎ ባክቴሪያ ይበዛል። በተጨማሪ ደግሞ የራሱ ፒኤች ባላንስ አለ፣ አሲዲቲውን የጠበቀ ባላንስ አለ ማለት ነው። እናንተ መታችሁ ዘጋ በለስላሳ በስኳር እንትን ስትሉት ኦብቪየስሊ ለፈንገስ ኢንፌክሽን ትዳረጋላችሁ፣ ለባክቴሪያል ቫጂኖሲስ ትዳረጋላችሁ። የፈንገስ ኢንፌክሽን ከሆነ ደግሞ ፈሳሹ የሚሆነው ማለት ነው እንዳርጎ የተቆራረጠ ነገር ይሆናል። ማሳከክ በጣም ይኖረዋል። በግንኙነት ሰዓት ህመም ይኖራል። እንዴት መከላከል እንችላለን የሚለውን ስናይ ኦብቪየስሊ በለስላሳ እዛ አካባቢ አለመታጠብ የሚለውን እንጀምራለን። አክቹሊ ውስጥ ገብቶ ማጠብ የሚያጥቡ ሴቶች አሉ። አያስፈልግም፣ የራሳችን ሲስተም አለ። ስለዚህ እናንተ ውስጥ እንደ መጥረጊያና እንደ ሞሉ ገብታችሁ የምታጡ ሴቶች ማለት ነው እሱን ታቆማላችሁ። በተጨማሪ በግንኙነት ሰዓት ደግሞ ማለት ነው ኮንዶም መጠቀም። ምክንያቱም ከአባለዘር በሽታ በተጨማሪ ወንዶች ሲመጡ ያንን ባክቴሪያና ያለውን ኢኮሲስተም ሊያዛቡ ስለሚችሉ፣ በተረፈ ደግሞ አጠቃላይ ጀስት ጤናን መጠበቅ፣ ሄልዚ የሆነ ዳይት፣ ኤክሰርሳይዝ ማድረግ። እንዴት ነሽ ሜርሲ? የእኔ ታሪክ ትንሽ ይለያል። መች እንዴት እንደጀመረኝ አላውቅም። አሁን ላይ ግን ከቁጥጥሬ ውጭ እንደሆነ ይሰማኛል። ኃይለኛ የሆነ የሴክስ ሱስ አለብኝ። ራሴን መቆጣጠር አልችልም። የሚይዛቸው ፍቅረኞች ስለምሰለቻቸው ቶሎ ይፋቱኛል። እኔም እርግፍ አድርጌ ትቼ ደሞዜ የሚያልቀው ለሴተኛ ዳሪ በመክፈል ሆኗል። አንዳንዴ እኛ ሀገር የፖርን ቪዲዮ የሚያሰራ ድርጅት በኖረና በነፃ ባሰሩን ብዬ እመኛለሁ። አሁን ከስቼ ላልቅ ነው። እንደ ቀልድ የጀመርኩት የአፍላነት ጊዜ ድርጊት በህይወቴ ከባድ ዋጋ እያስከፈለኝ ነው። ምን ባደርግ ነው የሚሻለኝ? ታሪካችን እንደሰማችሁት ነው። ምን ያህሎቻችሁ እንደዚህ አይነት ስቶሪ እንደምታውቁ ወይንም ደግሞ ይሄ ነገር ኤግዚስት እንደሚያደርግ እንደምታውቁ ባካችሁ ኮሜንት አሳውቁኝ። ማለት እኔ ብርቅ ነው የሆነብኝ። ምክንያቱም አይ ነው እንደነበር ግን ዲስ ማች አዲክሽኑ ነው ችግር እንደሚፈጥር ግን አይደለም ፎር ማለት
የወሲብ ፊልሞችን አይቻለሁ ግን ብልቴን በእጄ ነክቼው አላውቅም። ስለዚህ ስንፈተ ወሲብ እንዴት ሆኖ ሊመጣብኝ ይችላል? አዎ የወሲብ ፊልም ከፍታችሁ ብልት አካባቢ ሴጋ መምታት አይነት ነገር ውስጥ ከገባችሁ አካላዊ የሆኑ ነገሮችን ያመጣባችኋል። ዘርፈሳሽ በፈሰሰ ቁጥር የሆርሞን መዛባቶች ይመጣሉ። ነርቭዝ አካባቢ እየሞተ ይመጣል። ስለዚህ የብልት አለመቆም ችግርና የቶሎ መጨረሶች ልታለማመዱ ትችላላችሁ። ሴጋ መምታት ከሌለው አካላዊ የሆኑ ነገሮች ላይፈጠር ይችላል። ግን ሴክስ አካላዊ ብቻ አይደለም፣ ስነ ልቦናዊ ነው፣ ስሜታዊ ነው እና ያ ነገር ደግሞ የወሲብ ፊልም በጣም የሚያዛባው ነገር በተለይ ደግሞ የወሲብ ፊልሞች ላይ ከሚያያቸው ወንዶች ጋር ራሱ ማፎካከር ከጀመረ ከዛም በላይ ደግሞ የወሲብ ፊልሞች ላይ ከሚያያቸው ሴቶች ጋር ባለቤቱ ማፎካከር ከጀመረ በጣም ከባድ የሆነ ስነ ልቦናዊ ጫና ይፈጠርበታል። ስለዚህ በግንኙነት ጊዜ ቶሎ ሊጨርስ ይችላል፣ ብልቱ ላይ ቆም ይችላል። ስለዚህ ሴጋ መምታቱ ይቅር፣ የወሲብ ፊልሞችን ማየት ይቅር። አንዷ ሴት ላይ ቶሎ መጨረስ ካለ ምን ትጠብቃለህ? ወደ ሌላኛዋ ሴት አትዘል። ሲቹዌሽናል የሚባሉ ቶሎ መጨረሶች አሉ። ባይጤ ሁኔታዎች ላይ ዲፔንድ የሚያደርጉ የቶሎ መጨረስ አይነቶች አሉ። ሴቷ ስትለያይ፣ ሲቹዌሽኑ ሲለያይ፣ አልኮል ጠጥታችኋል ወይ፣ የነበራችሁ ስትረስ ሞመንት እንዴት ነበረ፣ ሪሌሽንሺፑ እንዴት ነው ያለው፣ መብራት ሲጠፋና ሲበራ ራሱ ልዩነት ይፈጥርብኛል ያለኝ ክላይንት አለ። ያ ሲቹዌሽናል የቶሎ መጨረስ አይነት እንለዋለን። በራሱ የሚታከም ነገር ነው። ቶሎ መጨረስ ፓርትነር መቀየር አይደለም መፍትሄው። መፍትሄው ችግሩን አግኝቶ ከስሩ መንቀል። ሆርሞን ላይ ሊሆን ይችላል፣ ነርቭ ላይ ሊሆን ይችላል፣ ሳይኮሎጂ ላይ ሊሆን ይችላል። ሚስትህንም ትተህ ሄድክ፣ ሌላ ሴት ጋርም ሄድክ፣ 10ዋንም ሴት ገለባብጥ፣ ቶሎ መጨረስ እንዳለ ሊቀመጥ እሱን የቻለ ጊልትና ጸጸት ነው ይዞ በሚመጣው ቺቲንግ። መፍትሄም ደግሞ አይሰጥህም። ስለዚህ እኔ መፍትሄ ልስጥ፣ ሆርሞኖችህን መርምረን ከዛ ያለውን ነገር አስተካክለን መድኃኒቶችን ማስጀምራል። አንድ ወንድ እርካታ ደረጃ እንዲደርስ 2፣ 3፣ 4 ዙር መደጋገም አለበት። ይህ ነገር አብኖርማል ስለሆነ ወይም ለግንኙነት ያለው ፍላጎት ኤክሰስ ስለሆነ አይደለም፣ ኖርማል ስለሆነ ነው። አንድ ወንድ የመጀመሪያ ዙር ጨርሶ ለሁለተኛ ዙር ዝግጁ የሚሆንበት ጊዜ ሪፍራክተሪ ፔሪድ እንለዋለን። ይህ ጊዜ ደቂቃው ብዛቱ በብዙ አይነት ነገሮች ይወሰናል። እድሜ ይወስነዋል። ስትረስ ወይም ሳይኮሎጂካል የሆኑ ነገሮች አሉ ወይ የሚባለው ነገር ይወስነዋል። ከምንም ነገር በላይ ደግሞ ሆርሞናል ነገሮች ይወስኑታል። ኒውሮትራንስሚተርስ ወይም ከነርቭ የሚለቀቁ ነገሮች ብዛታቸውና መቼ እንደሚለቀቁ የሚባለው ነገር ይወስነዋል። ደግሞ ላይፍ ስታይል ይወስነዋል። ኤክሰርሳይዝ ታደርጋለህ ወይ? አመጋገብህ ሄልዚ ነው ወይ? ይህ ሰዓት የሚረዝመው ብዙ ጊዜ እድሜያቸው ከ40 በላይ የሆኑ ሰዎች፣ ሄልዚ ላይፍ ስታይል የማይኖሩ ሰዎች፣ እንቅስቃሴያቸው አመጋገባቸው ትክክል ያልሆኑ ሰዎች፣ አልኮል የሚጠጡ፣ ስጋራ የሚያጨሱና ጫት የሚቅሙ ሰዎች፣ ሳይኮሎጂካሊ ስትረስድ የሆኑ ሰዎች፣ ፕሮላክቲን ሆርሞን በጣም ከፍ ካለ፣ ቴስቶስትሮን ሆርሞን በጣም ዝቅ ካለ፣ ኦክሲቶሲን ሆርሞን በጣም ከፍ ካለ፣ የመጀመሪያ ዙር የቶሎ መጨረስ ችግር ካለበትና ሌሎች የስንፈተ ወሲብ ነገሮች ካሉበት ብዙ ጊዜ ለሁለተኛ ዙር ዝግጁ የሚሆንበት ነገር እየቀነሰ ይመጣል ማለት ነው። ብዙ ነገሮች ልናስተካክላቸው እንችላለን። በወሲብ ወቅት ሴቶች የሚጠሏቸው ነገሮች ምንድን ናቸው የሚለው ነው ዛሬ የምነግራችሁ። በእርግጥ 6 ብቻ ላይሆኑ ይችላሉ፣ 66 ሊሆን ይችላል። ግን ደግሞ ጨመቅ አድርጌ ሴቶች ምን እንጠላለን የሚለውን ነገር ለእናንተ አቀርብላችኋለሁ ማለት ነው። የመጀመሪያው አጭር ፎርፕሌይ ነው። አጭር ፎርፕሌይ ማለት ከወሲብ በፊት በጣም ይሄ ሳትነካካ ሳትሳም ወደ ገደለው የሚገባ ወንድ ማንኛውም ሴት አትፈልግ ማለት እኛ ከዚህ በፊት ተናግሬ ያለው ሴቶች ልክ እንደ ብረት ድስት ነን፣ የሸክላ ድስት ነን። የሸክላ ድስት ማለት ሲጣድ ያው ለመሞቅ ጊዜ ይፈጅበታል፣ ሲወርድ ደግሞ ለመቀዝቀዝ ጊዜ ይፈጅበታል አይደለ? ተመሳሳይ ወንዶች ደግሞ በብረት ድስት መስያቸዋለሁ። ብረት ድስት ቶሎ ይገላል፣ ቶሎ ይቀዘቅዛል። ሴት ለመጋል በጊዜ የሚፈጅባት ከሆነችና እንደ ሸክላ ድስት ከሆነች እባካችሁ ነካ ሳምሳ ወደ ገደለው አታድርጉት። ፎርፕሌይ ረዘም ይበል። የመጀመሪያ ይሄ ነው። ወደ ሁለተኛ ስመጣ ደግሞ እንድትሳቀቅ የሚያደርግ አስተያየት አትስጣት። አስተያየታችሁን ቢ ኬርፉል። አንቺ ልጅ ቦርጭሽ በስማ እጅሽ እኮ ማለት የወንድ እጅ መነቃቆር የሚመስለኝ ምናምን ብትል ስለ ከርዳዳነቱ ወይም የሆነ በሰውነቷ አሸምድ እንድትሆን እንድታፍር የሚያደርግ አስተያየት ወሲብ ልታረጉ ስትል ወይም እየሳምካት ወይም እየተሳሳማችሁ ድንገት እሷ እጇ ሲነካ ኧረ በስመ አብ ይሄ ነገር ግን ምን ስሳሪ ነው የምትውይ ምናምን ብለህ ነገር እንዳታቆረ